ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በዕለተ ሰኞ ዳግም ተገናኝተናል። እንግዲህ እንዴት ዋላችሁ እንላለን። ዓለማችን በምን ሁኔታ ላይ ሆናለች እያለን እንግዲህ የማንቂያ ደወል እየደወልን እንገኛለን። ዛሬም እንግዲህ የማንቂያ ደወል ለመደወል ብቅ ብለናል። እንደተለመደው ደግሞ መረጃዎችን አሰባስቦ የሚጠቅሙንን እንደ ማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ እንግዲህ የተዘጋጀበትን ያጋራናል። እንግዲህ መልካምና ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ላይ በርካታ ጉዳዮች እየተስተናገዱ ይገኛሉ። የዓለማችን መገናኛ ብዙሃን እያስተጋቡ ያሉ በርካታ ክስተቶች አሉ። በተፈጥሮ ረገድ እንግዲህ ከጫፍ ጫፍ ከሰሜን፣ ከምስራቅ፣ ከደቡብ እንዲሁም ከምዕራብ የሚሰሙ አስደንጋጭ የሆኑ የተፈጥሮ አደጋዎች እንግዲህ በዓለማችን ላይ እየተከናወኑ ይገኛሉ፣ ተከስተዋል። ይሁን እንጂ እነዚህ ሁሉ የማንቂያ ደወሎች ናቸውና ለክርስቶስ ኢየሱስ ዳግም መምጣት እንዲሁም ደግሞ ለቤተ ክርስቲያን መነጠቅ ዝግጁ እንድንሆን የሚያደርጉን ጠቋሚ ክስተቶች ናቸው። እንግዲህ ይህንን ካልኩኝ ፓስተር አለማየሁ ከሄደበት እንግዲህ ተመልሷል። ኋላ ላይ ደግሞ ያለውን ነገር ያጋራናል። ከሰላምታው በማስከተል ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን በሰላም እንደገባህ ያው ነግረኸኛል። እንግዲህ ሄድከው ወደ ሐዋሳ ነው። ከዚህ ቀደም እንግዲህ ተክለሃት የነበረችውን ቤተክርስቲያን ለመጎብኘትም ጭምር ለማገልገልም ነውና እንደው በመጠኑ እንዴት ነበረ ጊዜ እናሳለፍከው? ጥሩ ነው። በጣም ደስ የሚል ጊዜ ነው ያለው። ያገለገልኩት ሌላ ቸርች ነው። ባለቤቴ ነች እዛ ያገለገለችው ቸርች። በጣም ቆንጆ ጊዜ ነበር። እግዚአብሔር ይመስገን። ጌታ ይመስገን። እንግዲህ ያው ብዙ ጊዜ ወደ ገጠሩ ክፍል ወንጌል አገልግሎት እንደምታገለግል እናውቃለን። ነገር ግን ያው ድካሙ ምኑም ሳያግድህ ለአድማጮች ደግሞ መረጃን ለማጋራት ብቅ ስላልክ እግዚአብሔር አብዝቶ ይባርክ። እንግዲህ መግቢያ ላይ የተናገርኳቸው አስከፊ ክስተቶችም ዓለማችን አስተናግዳለች። ሌሎችም ክስተቶች አሉ። ይዘህልን የመጣኸውን መረጃ አሁን እስኪ ማጋራት ትችላለህ? ምንድነው አሁን ይዤ የመጣሁት መረጃ ዓለምን ለሁለት የከፈለ ጉዳይ ተከስቷል። በኢራንና በአሜሪካ መካከል በነበረው ጦርነት ይሄ ጦርነት እንግዲህ አሜሪካ ጦርነቱን በድል ልትወጣ አልቻለችም። ስለዚህ ጦርነቱን ከመቀጠል ሌላ ስትራቴጂ ነድፋ ነው እየመጣች ያለችውና ሰሞኑን በተደጋጋሚ ዶናልድ ትራምፕም የውጭ ጉዳይ ሚኒስትሩም እንዲሁም ደግሞ የገንዘብ ሚኒስትሩም መግለጫ እየሰጡ ነው ያሉት። ነገር ግን እነሱ መግለጫ ይስጡ እንጂ ከሌሎች ከቻይና፣ ከሩሲያ፣ ከተለያዩ ዓለም አቀፍ አገሮች ይህንን ውሳኔያቸውን በጣም ተቃውመውታል። ትክክልና አግባብም እንዳልሆነ እየተናገሩ ነው ያሉት። እንግዲህ እነዚህ ነገሮች ወደ ምናልባትም ከነዚህም ሀገሮች ጋር ወደ ወታደራዊ ፍጥጫ እንዳያመጣ የሚል ከፍተኛ ስጋት እየተፈጠረ ነው ያለው። ምንድነው ዋሽንግተን በኢራን ላይ አዲስ የኢኮኖሚ ማዕቀብ ነው። ማለትም ማዕቀብ ሲባል ዝም ብሎ የሆኑ ነገሮችን ሳይሆን ከመድኃኒት፣ ከምግብ፣ ከማንኛውም
ወደ ኢራን ከሚገቡ ማንኛውም ነገሮች እንዳይገቡ መከልከልና ዙሪያውን ከቦ ወይም ደግሞ በኢኮኖሚ ማስጨነቅ የሚል ነው። በዚህ ጉዳይ ላይ ዶናልድ ትራምፕ ምንድነው ከኢራን ጎን የሚቆም በሙሉ በታሪፍ ዱላ ይመታል የሚል ነገር አንስተው ነበረ። ይሄ ጉዳይ እጅግ አሳሳቢና የሀገሮችን ሉዓላዊነትና ነጻነት የሚገፍ የቀድሞ የኒው ኮሎኒያሊዝም እሳቤ በሚል ብዙዎች እየተቹት ብቻ ሳይሆን አይተገበርም የሚለው ነገር እየጎላ እየመጣ ነው ያለው። እንግዲህ የአሜሪካ ግምጃ ቤት ሚኒስትር በአዲሱ ማዕቀብ ኢራን እንዳትነሳ አድርገን ለመደምሰስ ቃል ግቡ ብለው ነው የተናገሩት። እንግዲህ ኢራን የሌሎች ሀገሮች ጠላት አይደለችም። አሁን ጠላትነቷ ለሁለት ሀገሮች ብቻ ይመስለኛል እኔ እንደማየውና ሌሎች ሀገሮች በጠላትነት ሲፈርጇት አላየንም። ምናልባት ሃይማኖታዊ በሆነ መልኩ ካልሆነ በስተቀር እንዳልከው እምብዛም ብዙ ጠላት ያላት አይመስልም። አዎ አሁን ምንድነው የዓለም ከኢራን ጋር የሚናገድ ወይም ደግሞ ለኢራን መሸቀጥም ሆነ ማንኛውንም ነገር የሚያቀርብ ነው እነሱ እያሰቡ ያሉትና ይሄንን ቃል ግቡ እያሉ እየተናገሩ ነው ያሉት እና የዩኤስ ግምጃ ቤት ሚኒስትር ስኮት ቢሴንቴ የዋሽንግተን በኢራን ታሪክ ውስጥ ከባድ የተባለ ማዕቀብ ተግባራዊ እንደሚያደርጉ አስታውቀዋል። ይህንን ጨካኝ የገንዘብ ጦርነት ከባህር ኃይል ማገጃ ጋር በማጣመር የኢራንን መንግስት ለመደምሰስና የታቀደ እርምጃ ሲሉም ገልጸውታል። ለሲቢኤን ነው ቃለ ምልልሱን የሰጡት። ለሲቢኤስ ለሲኤንቢሲ ኦኬ ለሲኤንቢሲ ነው ቃለ መጠየቁን የሰጡት። እንግዲህ ስትራቴጂያዊ ከፍተኛ የኢኮኖሚ ግፊት በማድረግ ዳግም ሊከሰት የሚችለውን ወታደራዊ ግጭት ለማስቀረት ያለመ መሆኑን ገልጸዋል። እሳቸው የዝርዝር ሐሳቡን በጋዜጣዊ መግለጫ እንደሚገልጹ ወደፊት ተናግረዋል። ይህ ለውጥ ከግምጃ ቤት ሚኒስትሩ ስኮት ቢሴንቴ አጠቃላይ የፋይናንስ እርምጃዎች ጋር ተያያዥ ሲሆን ዋሽንግተን የኢራንን መንግስት ለመደምሰስ ታይቶ የማይታወቅ የተቀናጀ የኢኮኖሚ ማግለል ስራ እየሰራች መሆኑን ገልጸዋል። እንግዲህ ማግለል የሚለው ነገር ምንድነው? አሁን እንደምታውቀው ከኢራን ጋር ብዙ ሀገሮች ይናገዳሉ። ከአጎራባቾቿም ጋር ከተወሰኑት ጋር የንግድ ግንኙነት አለ። ከሰሜን ኮሪያ ጋር አለ፣ ከቻይና ጋር አለ፣ ከነቱርክም ከሌሎችም ጋር ከፍተኛ የሆነ ግንኙነት አለ። እንግዲህ ምርቶችን ወደ ሀገሯ ታስገባለች፣ ከኤዥያም ታስገባለች። እነዚህን ምንድነው ወለሷ የምታቀርቡ ከሆነ ማዕቀብ እንጥላለን የሚል ማስፈራሪያና ዛቻ ያለበት ነው። ነገር ግን ብዙዎቹ የከሸፈ እርምጃ ብለውታል ይህንን እርምጃ። እንግዲህ የግምጃ ቤቱ ዲፓርትመንት የውጭ ንብረትን ቁጥጥር ቢሮ ጋር ግንኙነት አላቸው የተባሉ የ40 ግለሰቦች ላይ አዲስ ማዕቀብ በመጣል እነዚህ ዓላማዎች ወዲያውኑ አጠናክሮ ለመቀጠል እየታሰበ ነው ያለው። እነዚህ ደግሞ አቅራቢ ኩባንያዎች የተለያየ ሀገር ለኢራን የተለያየ ነገሮችን የሚያቀርቡ ኩባንያዎች ናቸው። እንደው ፓስተር እንደው የዚህ ማዕቀብ ጉዳይ አሜሪካ እንግዲህ ብዙ ጊዜ ተቃራኒ የሆኑ አገሮች ላይ የማዕቀብ እገዳን ነው የምታደርገውና የኢኮኖሚ ማዕቀብ በተለይም ደግሞ የቅርቡን እንደው ማንሳት ከተቻለ ሩሲያን ማንሳት ይቻላል። ይሄ ስትራቴጂ ሩሲያን እንደውም ይበልጥ ኢኮኖሚ ተጠቃሚ እንድትሆን ከማድረግ ውጪ እንዲሁም ደግሞ ኢራንንም እንደዚሁ ለረጅም ጊዜ የኢኮኖሚ እቀባ ተካሂዶባት ነበርና
ይሄ ነገር ውጤት አላስገኝምና እንደው ባንተ ግምት አሁን ይሄ የአሜሪካ የማዕቀብ እገዳ ውጤት ያስገኛል ብለህ ታስባለህ? እኔ ያስገኛል ብዬ አላስብም። የማላስብበት ምክንያት ወደ በኋላ ላይ እመጣበታለሁ። ከዚህ ጋር በተያያዘ የቻይና የውጭ ጉዳይ መስሪያ ቤት መግለጫ አውጥቷል። ሌሎችም በየፊናቸው መግለጫ አውጥተዋል። ምንድነው አሁን እነሱ ያሰቡት? የነዳጅ ማስተላለፊያ ኔትወርኮችን፣ የገንዘብ ዝውውሮችን፣ የገንዘብ ዝውውር ሲባል እንግዲህ ለዕቃ ግዢ ለምናምን ለመርከቦች የመርከብ ምዝገባዎችን፣ የፊት ለፊት ኩባንያዎችን የሚጠይቅ አጠቃላይ የኢኮኖሚ ጦርነት ያካተተ ነው ብለውታል። ምን ማለት መሰለህ? ይሄ ምንም አይነት ሸቀጥ ወደ ሀገር አይገባም፣ ከሀገርህም ደግሞ ምንም አይነት ነገር አይወጣም። ስለዚህ አሁን እያሉ ያሉት ምንድነው? ወደ ኢራን ማንኛውም ነገር የሚያስገቡ ኩባንያዎች፣ ይዘው የሚገቡ መርከቦች፣ የገንዘብ ዝውውር የሚያደርጉ የነዳጅ ማስተላለፊያ ኔትወርኩን በሙሉ ምን አደርጋለሁ? ዘጋለሁ ነው። እና ይሄንን መዝጋት ምን ለማምጣት ነው የሚለው ነገር ስንመለከት ኢራንን በጦርነት በውጊያ ስላልተቻለና ኢራን ደግሞ በግልጽ አቋሟን አሳውቃለች፣ ከዚህ በኋላ ድርድር የሚባል ነገር አይኖርም የሚልና ከመከላከል ወደ ማጥቃት ተሸጋግረናል የሚል ኦፊሻሊ ነው ያወጀችው። ስለዚህ ይሄንን ለማስቆም በማዕቀብ ሽባ ማድረግና የውስጥ አመጽ የውስጥ ጫና እንዲፈጠር ለማድረግ ነው። እና ቢሴንቴ በተለይም ደግሞ ቤጂንግ የታገደውን የሆርሙዝ ወሽመጥ እንደገና እንዲከፈት ዋሽንግተን እንድትረዳ አሳስባለች ብለዋል። ቻይና ለአብዛኛው ኢነርጂ አስመጪዎች በፋርስ ባህረ ሰላጤ ላይ እንደምትመረኮዝ የታወቀ ነው። ነገር ግን ይሄ ጉዳይ በቻይና ብቻ ሳይሆን በብዙ ሀገሮች ጉሮሮ ላይ እንደመቆም ነው የታየው። አሁን ትተባበራለህ፣ ከተባበርክ ምንድነው የሚደረገው ነው? ከአሜሪካ ጋር ከተባበርክ ኢራን ደግሞ የሚተባበሩትን ሀገሮች በሙሉ እርምጃ ወስዳለሁ እያለች ነው ያለችው። እርምጃ ወስዳለሁ የሚል ቀጥተኛ ምንም ይሄ የማወላዳትም ሳይሆን ቀጥተኛ ንግግር ነው ያደረጉት። እና ይሄንን ጉዳይ እንዴት ሊመለከቱት ነው የሚለው ነገር በጣም እጅግ አሳሳቢና ምናልባትም በአሜሪካና በቻይና መካከል በፓሲፊክ ካለው ፍጥጫ የበለጠ በዚህ ቀጠና ላይ የሚኖረው ፍጥጫ እየጨመረ ይመጣል የሚል ነገር እየተነሳ ነው ያለው። እንግዲህ የቻይና በአንጻሩ በኢራን ላይ የሚደረገው የአሜሪካ ግፊትና ዘመቻ ውድቅ አድርጋለች። ቻይና አሜሪካ ኢኮኖሚዋ እገዳ ለመጣል የምታደርገውን ጥረት በመቃወም ማዕቀቡን ግፊት አለመግባባትንና አይፈታም ስትል ግልጽ አድርጋለች። የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ ማለት ነው እንደተናገሩት ቤጂንግ አሁን ያለው አለመግባባት በኢኮኖሚ ጫና ሳይሆን በፖለቲካና በዲፕሎማሲ መንገድ ሊፈታ ይገባል ብላ ታምናለች ብለዋል። እንግዲህ ማዕቀብና ግፊት ችግሩን ለመፍታት አይረዳም ያሉ ሲሆን እንግዲህ ምንድነው መሰለህ አሁን እዚህ ጋር ቻይና ከፍተኛ ሸቀጥ ነው ወደ ኢራን የምታስገባው። ከኢራንም ከፍተኛ ነዳጅ ከሚገዙ ሀገሮች አንዷ ነች። ያ ብቻ ሳይሆን
በስውርም ለቦለስቲክ ሚሳይሎችና የጦር መሳሪያዎች ባጭሩ ማለት የጦር መሳሪያዎች ናቸው በአብዛኛው። በእነዛን አቅራቢ ነች። መስሪያዎችንም የሚሆኑ ኬሚካሎችንና የተለያዩ ነገሮችን ታቀርባለች። እና ምንድነው አሁን ይሄ ማዕቀብ የሚያመጣው ነገር? እውነት ማዕቀቡ ይጸናል ወይ ሲባል አንድ መከራከሪያ ከሆነው ከዚህ በፊት ማዕቀቦች በዓለም ላይ በሚጣልበት ሰዓት በተባበሩት መንግስታት ድርጅት በጸጥታው ምክር ቤት ስብሰባ ተደርጎ ከተወሰነ በኋላ ጉዳዩ ታምኖበት የሚወሰን ነው። ነገር ግን አሜሪካ በግሏ በራሷ የግል ማዕቀብ ማድረግ ትችላለች። ነገር ግን ሌሎች ሀገርን ማስገደድና ወደዛ እንዳያገቡ የገንዘብ ዝውውርም እንዳያደርጉ ማድረግ ግን ዓለም አቀፍ ሕግን የጣሰ ነው የቻይና መከራከሪያ። ማዕቀብና ግፊት ማድረግ ብቻ ችግሩን ለመፍታት አይችልም። እንደውም በመካከለኛው ምስራቅ ከዚህ በፊት ታይቶ የማይታወቅ ታላቅ ጦርነት ይነሳል ነው። ከፍተኛ የሆነ ጦርነት ይነሳል። ይህንን ጦርነት ደግሞ ማስቆም ይቸግራል ባይነች ቻይና። እንደው ፓስተር በጣም ጥሩ መልከታ ነው ያስቀመጥከው። መረጃዎችም ይሄንኑ ነው እየጠቆሙን ያለው። ይሁን እንጂ በቻይናም በኩል የሰላም ሐሳብም እንደው ቢጎለብትም አሜሪካንም እንደዚሁ ደግሞ በጫና ለማንበርከክ የሚካሄደው ርቀት እንግዲህ በምንም ተአምር ይሄ ነገሮችን ይፈታል ተብሎ በመጽሐፍ ቅዱስ በተለይ በስነ ፍጻሜ ጥናት ላይ የተመረኮዙ ሰዎች ይሄ ነገር አይሳካም፣ ይልቁኑ ለሐሰተኛው ክርስቶስ መንገድ ጠራጊ የሆነ አካሄድ ነው የሚልም ሐሳብ ያነሳሉና እንደው ይሄንንም አካተ ቀሪውንም መረጃ ጨምረ መዝጊያ እናደርገዋለን። እንግዲህ ምንድነው አሁን ላይ የዓለም ኢኮኖሚን እየጎዳ ያለ ነገር አለ። በተለይም ደግሞ ከዚህ የሆርሙዝ ሰርጥ መዘጋትና ቀይ ባህር ላይ ካለው ችግር የተነሳ ሸቀጦችም እንደልብ አይዘዋወሩም፣ ነዳጅም እንደልብ አይዘዋወርም። የነዳጅም ዋጋ ወርዶ የነበረው እንደገና ተመልሶ ወደ ላይ እየወጣ ነው። እነዚህ ነገሮች ዓለምን ይጎዳል እንጂ በዚህ መንገድ ቴህራንን ማሸነፍ፣ ኢራንን ማሸነፍ አይቻልም ነው የሚሉት። እንግዲህ የቻይና አቋም በተለይም ትኩረት የሚስብ ነው። ምክንያቱም ቤጂንግ የኢራን ትልቅ የነዳጅ ገዢ በመሆኗ የቻይናን ተሳትፎ ዋሽንግተን የቴህራንን የነዳጅ ገቢ እና ኢኮኖሚያዊ የህይወት መስመር ለመገደብ ለምታደርገው ጥረት ቁልፍ ጉዳይ እንደሆነ ይታወቃል። ስለዚህ ቻይና ደግሞ በዚህ ጉዳይ አትተባበርም። ስለዚህ ምንድነው የሚሆነው? ወደ ኃይል ነው የሚካሄደው። ወደ ኃይል ከሄደ ደግሞ መጠፋፋት ነው። እንግዲህ ሌሎችም ብዙ መካከለኛው ምስራቅ ላይ አሁንም ማናነሳው ምናልባት ምሽት ይዘን እንመጣለን። በእስራኤልና በቱርክ በሶሪያ መካከል ያለው ነገር ያሞጠ ቁስል ሆኗል። እውነት ነው እና እንደነዚህ አይነት ነገሮችም አሉ። ከዚህ ባሻገር ደግሞ ምንድነው የቻይና የቅርብ ጊዜ ምላሿ ማለት ነው ቤጂንግ የአሜሪካ ማዕቀብና ስትራቴጂካዊ በቀል ለመመከት ዝግጁ እንደሆነች የሚያሳይ ሲሆን በምትኩ ሰፋ ያለውን ቀውስ ለመፍታት ድርድርና ዲፕሎማሲ እየጠየቀች መሆኑን የሚያመለክት ጉዳይ ነው። ገብቷል። የአሜሪካንን ጫና በቀላሉ ገፍትሮ ለመጣል እየተነሳች ያለች ነው። ምክንያቱም አሁን ላይ ብዙ ሀገሮች በየነቃ መግዛትን እየጀመሩ ነው ያሉት። ይሄም ብስጭት አለ አሜሪካኖች ጋር። ታርጌትም እንግዲህ ቻይናን ያደረገ ይመስላል። አዎ አሁን
ለነገሩ ራሳቸው አሜሪካ ውስጥ ያሉ እነ ኦባማ ራሳቸው ይህ አካሄድ አሜሪካንን ወደ ኪሳራና ወደ ውድቀት ያመራታል እያሉ ነው ያሉት። ምናልባትም ዶናልድ ትራምፕ ስልጣን ሲለቁ በኢኮኖሚ የወደቀችና በጦርነት የተጎዳች አሜሪካን ሊያስረክቡ ይችላሉ ብለው ነው በግልጽ ኦባማ የተናገሩት። እንግዲህ የመካከለኛው ምስራቅ አሁን የሚበርድ ነገር አይደለም። እንደዚህ መልኩም ድርድርም ቢደረግ ይፈታል የሚባል ነገሮችም አይደሉም። ልክ ነው። ምክንያቱም ሁሉም የራሱን ኢንተረስት ይዞ ስለሚመጣ ይህ ሊሆን ደግሞ ግድ ነው። ከዚህ ጋር እንግዲህ ልናየው የምንችለው አሁን ላይ የጎራ መለየቱ ጉዳይ በግልጽ እየወጣ በመምጣቱ ምናልባትም ስኬል 38 እና 39 እስከ 40 ድረስ የተነገረው የእግዚአብሔር ቃል ሊፈጸም ይችላል የሚል የብዙዎች ትንታኔና ግምት ነው። የጎግ ማጎግ ጦርነት መከሰቱ አይቀሬ ነው የሚል ብዙ መረጃዎች በአሁኑ ሰዓት እየወጡ ነው ያሉት። ስለዚህ እኛ ደግሞ ቅዱሳን መጸለይ፣ እግዚአብሔርን ፊት መፈለግ፣ እግዚአብሔር ጋር ሕይወታችንን ማጣበቅ፣ ዓለም እየተበላሸች እንጂ እየታደሰች ስለማትሄድ እኛ ተስፋ የተሰጠንን የሰማያዊ መንግስት እንጠብቃለን። ለዛ ደግሞ መትጋት ያስፈልጋል እላለሁ። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ ከመንገድ ገብተህ ነው ይህን መረጃ ለአድማጮች አቀናጅተህ መልእክትህንም ያስተላለፍከው። እንግዲህ ጌታ ኢየሱስ ክርስቶስ የተናገራቸው ትንቢት ቃሎች እንዲሁም ደግሞ የብሉይ ኪዳን ነቢያት የተናገሩት የትንቢት ቃሎች አይቀሬነትን በግልጽ እያየንና እየሰማን እንገኛለን። ይሁን እንጂ ምን ያህሎቻችን ደግሞ ለክርስቶስ ኢየሱስ ዳግም ምጽአት ወይም ደግሞ ለቤተ ክርስቲያን መነጠቅ ራሳችንን አዘጋጅተናል የሚል ጥያቄን አጭረን እንግዲህ ለዛሬ ለዕለተ ሰኞ ይዘን የመጣነውን መረጃ በዚህ እናገባድዳለን። በምሽቱ ደግሞ በሌላ መረጃና መልእክት ደግሞ ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።